አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የአሚናት ዩቲዩብ ቤተሰቦች እንዴት ናችሁልኝ? ከኔ ጋር አልሐምዱሊላ ደህና ነኝ። እናንተ እንዴት ሰንብታችኋል? ያው ከይቅርታ ጋር ሰሞኑን በጣም ጠፍቻለሁኝ። በነገራችን ላይ ወደ ጉዳይ ልግባ። ለአላህ ብላችሁ ሁላችሁንም የሚመለከት ነው። ሁላችሁንም ማለት ነው። በተለይ ስደተኞች፣ የመዳም ቅመሞች ወይም ሀዋላ የምትሰሩ ልጆች ወይም ሀዋላ ተቀብላችሁ ለሌላ የምትሰጡ ልጆች እባካችሁ ሁላችሁንም የሚመለከት ነው። እኔን የደረሰባ እንዳይደርስባችሁ። ምክንያቱም ወደ ሀጃ የገባሁት አብዛኛችሁ ልጆች በሳይለንት ስለምታዳምጡት ነው ማለት ነው። እኔ በትናንትናው ዕለት ያጋጠመኝን ነገር ልንገራችሁ። በትናንትናው ዕለት ያጋጠመኝን ልንገራችሁ ብዬ ነው ቶሎ ወደ ሀጃ የገባሁት ማለት ነው። እህት ወንድሞቼ ትናንትና መሸል ነው ከትናንት ወዲያ ማለት ነው እና የሆነ ልጅ ሀዋላ አጥቼ ነው እባክሽ ተባበሪኝ ብሎ በስልኬ ይገባል። ስልኩንም ላሳያችሁ። እንዲያውም ይሄ ነው። እኔ ምን እንዲያደርገው አላውቅም። የሆነ ምልክት አሳይቷል። ስልኩ ይሄ ነው። ሳዑዲ አረቢያ ነው። ሳዑዲ አረቢያ ነው የሚኖረው ልጁ። እንግዲህ የተቸገረ ነው ብዬ እኔ ሊላሂ ተዓላ ይሄ ሊቸግሮ ከሆነ በቃ ልርዳው አልኩና በቃ ይሄ ልጅማ መርዳት አለብኝ ሊላሂ ተዓላ ብዬ ልጁን ለመርዳት ተነሳሁ ማለት ነው። ልጁን ለመርዳት ተነሳሁኝ። ምክንያቱም ቸግሮታል። ተቸግሮ ነው። እኛ በረሃ ነው ያለሁት። እኛ አካባቢ ያሉ ልጆች ጨርሰው በሀዋላ የተነሳ ጨርሰው ታስረዋልና እባክሽን እህቴ አባቴ ታሞብኝ ነው እርጅኝ ነው ያለው ልጁ ማለት ነው። አባቴ ታሞብኝ ነው ልጅ እርጅኝ አለ። ይኸው አሁንም ራሱ እንደምታውቅ ከሆነ ኦንላይን ነው ግን አይመልስም። ምንድን አደረገ የመሰላችሁ? መጀመሪያ ያው እንግዲህ ሙስሊም ነው። እንደ ሙስሊምነቱ ደግሞ አላሁ አለም እንደሚነጋገረው ከሆነ አሰላም አለይኩም ሲል ምን ሲምል ወረበል ከአባ ምናምን እያለ ሲምል ሙስሊም ነው። ትክክለኛ ማንነቱን ግን አላቅም። ያው ትንሽ ድምጤና ሰሞኑን በጣም ስላመመኝ ይቀየርባቸዋል። ምንድነው ያደረገ? ይሄ ሁላ ሪከርድ እንግዲህ እሱን እረዳለሁ ብዬ ያደረኩት ነው። የተቸገረ መስሎኝ እሱን እረዳለሁ ብዬ የሰራሁት ስራ ነው ማለት ነው። ተመልከቱ እንግዲህ ይሄ ሁላ እሱን እረዳለሁ ብዬ በመልካምነቴ በአሁን ሰዓት መልካምነት ራሱ የሚጠላበት ሰዓት፣ መልካሞች ራሳችንን የምንጠላበት ጊዜ ላይ ደርሰናል። እንደኔ ማለት ነው። እና በእኔ የደረሰ እንዳይደርስባችሁና ወደ ሀጃ ልግባ። ትናንት ከትናንት ወዲያ ሪከርድ ያደርግልኛል። የሁለት ያት እንደምታዩት የሁለት ናት። 2 ሰከንድ ነው ምንድነው የሚባለው? ይሄ ሪከርድ ያደረገልኝ። እባክሽን ሰው ሰጥቶ የነበርና ስልክሽን ሀዋላ ፈልጌ ነው አለኝ። ከዛ እኔ ሀዋላ አልሰራም፣ ከፈለክ ግን የሚሰሩ ሰዎች አሉና ወደሚሰሩት ቀን ላገናኝህ አልኩት፣ ልጁን ማለት ነው። ሀዋላ ወደሚሰሩ ሰዎች አስተላልፈሃለሁኝ። እኔ ግን ሀዋላ መስራት አልችልም። እኔ ሀዋላ አልሰራም፣ አንደኛ ጠለብ ነው ያለሁት ብዬ መለስኩት ልጁን። ከዛም ችግር የለውም ምንም ይሁን ብቻ አባቴ ታሞብኛል፣ እንደገና ደግሞ ሰውየውን አላመንኩትም፣ ሰውየው ሊከዳኝ ይችላል፣ ብሩ ብዙ ብር ነው፣ እንዲያው ብቻ ተባበርኝ አለኝ። እኔ ወላሂ በየዋህነቴ ማለት ነው እሺ አልኩት። ከዛም እሺ አልኩት። ሄድኩና ቁርአን የምቀራባቸውን ኡስታዝ ሀዋላ ስለሚሰሩ እነሱ በሰው ላይ ይሰራሉና በእነሱ ያገናኙኛል አልኩና የኡስታዜን ስልክ ተቀብዬ ምናምን አገናኘሁት ልጁን ማለት ነው። የእሱንም ስልክ ለኡስታዝ ላኩላቸው፣ የኡስታዜንም ደግሞ ለእነሱ ላኩላቸው። ጠይብ አገናኘኋቸው። ከዛ አሁን ማታ ነውና ሰውዬም ተኝቷል። ኢንሻአላህ ጧት ኦንላይን የለም፣ ጧት እስኪ ምናምን አለኝ። እሺ ችግር የለውም ስትልክ ብቻ ሪሲት ላክልኝ አልኩት። ስትልክ ብቻ ሪሲት ላክልኝ አልኩት። ስላመመኝ ሰሞኑን ጥሩ ላይ አይደለሁም። እስኪ ዱአ አድርጉልኝ በዚህም አጋጣሚ። ከዛ እሺ አልኩትና እኔም የኡስታዜን እሱም ሪሲት ላከልኝ። ከዛም ትናንትና ሪሲት ላከልኝ። እኔም አዙሬ ለኡስታዜ ላኩላቸው። ከዛስ ምንድነው የኔ እናትዬ አጭበርባሪ ሌባ ማለት ነው። እንዲያትታለሉ ነግሬያችኋለሁ። እንዲያትታለሉ በእንደዚህ ጀምረዋል። ይኸው የላከልኝ ሪሲት የሚገርማችሁ ነገር ላሳያችሁ። ልክ ያለሁ ብሎ ይሄን ሪሲት ማለት ነው። ይሄን ሪሲት ላከልኝ።
ሪሲቱ ይሄ ነው። ሁላችሁም ልትጠነቀቁበት ይገባል። አዚዛ ሙሐመድ አሲሪ ነው የሚለው በአረበኛ ስሙ ማለት ነው። ከዛ ይሄን አይነት አካውንት ላከልኝ። የባንኩ ደግሞ ሂጅሪ ነው አይደለም አልጄሪያ ነው እንዴ? እኔ እንጃ እንግሊዘኛውን እኔ ማንበብ አልችልም። እንግሊዘኛ ማንበብ አልችልም። ለማንኛውም እንደዚህ ይላል ማለት ነው። ከዛም በዛ አካውንት አስገብቻለሁኝ አለ 3200 ሪያል 3200 ሪያል አስገብቻለሁ ብሎ ላከልኝ ለኔ። ከዛ እኔም ሆነ መስሎኝ ለኡስታዜ ላኩለት። ከዛም ኡስታዜ ለካ ከዚህ ቀደም አጋጥሟቸዋል አሚናት አሉኝ። ይሄ አዚዛ ሙሐመድ የሚለው እኮ ከዚህ ቀደምም ብዙ ነገር ተይዞበታል። ይሄ አካውንት እኮ ሌባ ነው የመጣብሽ እኮ ትክክለኛ ብር የሚልክ ሰውዬ ሳይሆን ልኮ ሳይሆን እኮ ይሄ ሰውዬ ሌባ ነው፣ አጭበርብሮ ብር ልክ ያለሁኝ አንቺ ብሎ ሊይዝሽ ነው። ለማንኛውም ችግር የለውም አንቺ አትጨነቂ፣ እኔ አወራዋለሁኝ። አካውንቱ ብሩ እኔ አካውንቴ ላይ አልገባም። ስለዚህ አንቺ ማሰብ የለብሽም መጨነቅ የለብሽም አሉን ማለት ነው እነሱም። ምክንያቱም ስራውን ስለሚያውቁ ማለት ነው። ስራውን ስለሚያውቁ እሱም የሚገርማችሁ ነገር መሸሽ ያዘ። እኔ እንዴት ሊያምን ቻለ አልኩኝ። አንደኛ አሁን እኛ እኮ ታማኝ ሰው ፈልገን ብሬን ይከዳኛል ምናምን ነገር ብለን ተጨንቀን ተጠበን ነው የምንልከው። እሱ ግን አንተ ታመንክ ሰው አለ ብዬ ስለው ምንም ችግር የለውም ነው ያለው። በቃ እንዴት ተቸገረ ምናምን ወላሂ እንዲሁ ከሪከርዱ ራሱ ባዳምጣችሁ መጀመሪያ ላይ ሲለኝ የነበረው ማለት ነው። እስኪ እና ይህን ቁጥር ከልጆች ነው የተቀበልኩት አዋላ የሚሰሩት እና እኔ እንጃ ብቻ ይህን ቁጥር እሷ ነው የምትሰራው ምናምን ብሎኝ ነው ሰጡኝ። ተመልከቱ እንግዲህ ይህ አዲስ የመስመር ነው እና ይህ አዲስ ነው አረቦቼ ያወጡልኝ ማለት ነው። ይህን ሲም እና ማሰሬ ከሆነ ባላ ያው ተባበለኝና ያው የሰው ሀገር ላይ ያለ ነው እና ያው እንዴት ሆነ እንደምናገኝ ታውቂያለሽ። እናም ተመኙና በጣም ታማኝ ልጆች ከሆነ ትተባበረኝም ባላ ማሰሬ ከሆነ ብቻ አላውቅም። ወላሂ ይሄ ቁጥር ይሰራል በሚል ነው ያው በቀደም የተቀበልኩት። እነሱ ደግሞ ትላንት ራሱ ደውል ነበረ። ያው እኔም ቢዚ ነኝ ስራ ላይ ነበርኩኝ እና ለዛ ዛሬ ፍሬዴ ሞኝ ነው እያወራሁሽ ያለው እና ባላ ድንገት ማለት ያው እኔ ግን ይሄን ቁጥር እንድትሰሪ ነበር የነገሩኝ። ተሳሰቱ አልተሳሰቱ ተመልከቱ እንግዲህ እየማለ ማለት ነው። በአላህ ተባበሪኝ፣ በአላህ እህቴ እርጅኝ እያለ ማለት ነው። እንደዚህ ሌቦቹ ማለት ነው አፋቸውን አለስልሰው ተነስተዋል። እናንተም ብር ሐዋላ ስትቀበሉ ለማን እንደምትልኩ ከማንም ደግሞ ከጓደኛም ስትቀበሉ ደግሞ ተጠንቃቂ አድርጉ። ጓደኛችሁ የማታውቋት ከሆነ የመጨረሻ ብር እንዲያትልኩ ማለት ነው። በቃ የመጨረሻ ነው የምላችሁ። ሌቦች ተነስተዋል። እኔ ለካ አልባነንኩም። ነገሩ ግን ቆይቷል ተተጀመረ ማለት ነው። ነገሩ ቆይቷል። ይሄ እንደዚህ ተተጀመረ እኔ ልረዳው መስሎኛል። ከዛ ምን አደረገ መሰላችሁ? ይሄን ሁለቱን ሪሳላዬን ሁለቱንም የሆነ ነገር አድርጎታል። አልከፈተውም። ሲጀመር ሁለቱንም ሪሳላዬን አልከፈተውም። ድምጡን አጠፋ። ምንድን ያለ መጀመሪያ መጻፍ አልችልም እባክሽ እህቴ በሪከርድ አውሪኝ በቮይስ አውሪኝ ምናምን ነገር እያለ ከዛ አማርኛ መጻፍ አልችል ያለ ሰው እንግሊዘኛ እንዴት ጣፈ? በጣም እየተገረምኩ መጣሁኝና ከዛ መጨረሻ ላይ ሌባ ሁነት አለ። ድምጡን አጠፋፍቶ ዝም አለ። ብር የላከ ሰው ይሄን አስገብቶ ዝም ይላል ወይ? ደግሞ የላከልኝ የማስመሰሉ ጉር ደግሞ ከሐዋላዎች ጋር ስለሚባባሉ እሱም ደግሞ ሐዋላ ሊሆን ይችላል። ይኸው ልንገራችሁ። አሁን ትናንትና ነው አይደለ? ትናንትና ቀን 20 ነው 1ኛ ወር 2026 9 ሰዓት ከ47 ደቂቃ ሲል የተላከ ሪሲት ነው የላከው እንኳን ማለት ነው። እና ገንዘባችሁን ጥንቃቄ ልታደርጉ ይገባል እህት ወንድሞቼ። ሁላችሁንም ይመለከታል። ክርስቲያን ሙስሊም ወይም አገር ያለም አገር የሌለም አይልም። ሁላችሁንም በአጠቃላይ የሚመለከት ነገር ነው። ጥንቃቄ አድርጉ። ሌቦች በዚህ መልኩ ተነስተዋል። እኔ አልሐምዱሊላህ አንጭ ብሎ ግግም አላለብኝም። ምክንያቱም ስራውን ያውቃል። አንደኛ ለኡስታዜ ስላገናኘሁት ከኡስታዜ ጋር አፍሯል የሚለው መልስ ስለጠፋው ማለት ነው። ቦይሴን እንኳን ሳያዳምጥ ደልቶታል ማለት ነው። ስለዚህ ጥንቃቄ ልታደርጉ ይገባል። ሐዋላ ተቀበላችሁ ለማን እንደምትልኩ ብዙ ሰው እያለቀሱ ነው። ጊዜያችን ተመለሻሽቷል። ያኔ ሰው ሰርተን እንጠቀም ማለታቸውን ትተው ይልቅስ ከሰው ቤት ገንዘብ አግኝተን እንብላ እያሉ ነው ያሉት።
ሁላችሁንም ይመለከታል። በያላችሁበት ሰላማችሁ ብዛ። ሰላሙ አሌይኩም ወራህመቱላሂ ወበረካቱ።